በጣም አመሰግናለሁ አቶ ቻላቸው አባይ ወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ተጠሪ ሰሞኑን በህዝባዊ ወያኔ ሓርነት ትግራይ በዶክተር ደብረጽዮን የሚመራው ቡድን ወልቃይት ጠገዴ ጉዳይን በተመለከተ ተከታታይ መግለጫዎችን ያወጣ ነው። ቅርቡም እንደዚሁ የወልቃይት ሰቲት ሁመራ ባለስልጣናት የወታደራዊ ስልጠና ወስደው ምርቃቱ ላይ የተናገሩትን መነሻ በማድረግ በትግራይ ላይ ጦርነት ታውጇል የሚል መግለጫ ማውጣታቸው ይታወሳል። የነ ደብረጽዮን ቡድን ያንን ተከትሎ ጉዳዩ የተነሳ ነው። እንደሰማነው ከሆነ የወልቃይት ሰቲት ሁመራ ባለስልጣናት ምላሽ ሰጥቷል ለህዋት መግለጫ። እስቲ ምንድነው እዛ አካባቢ ያለው ከወልቃይት ሰቲት ሁመራ ዞን ባለስልጣናት ወቅታዊ እንቅስቃሴዎችን እንነሳና ምን ያደረጉ ነው? ለህዋት የሰጡትስ ምላሽ ምንድነው? ከልብ አመሰግናለሁ መሳይ እንዲሁም አንከር ሚዲያ። አሁን ያነሳው የትግራይ ነጻ አውጪ ድርጅት በተለይ አሁን መሐላቸው ባለው ክፍፍል ወድቀውበት ያለ ምስቅልቅል በሚመለከት በተለይ ደግሞ የወልቃይት ጠገዴ ጠለምት ቀደም ብለን በአንተ ሚዲያም ተገኝተን እንደዘገብነው በተለያየ በኢትዮጵያ ውስጥ ባሉ የተለያዩ ቦታዎች ያንን አካባቢ ሰብሮ ለመግባት የሚደረገው እንቅስቃሴ እያሳሰበው ስለመጣ ዞኑን በኃላፊነት ተረክበው እያስተዳደሩ ያሉት የዞኑ ኃላፊዎች ህዝባቸውን ለዳግም እልቂት፣ ለዳግም ጥፋት፣ ለዳግም ስቃይ እንዳይዳረግ በሚል ትልልቅ ወታደራዊ ስልጠናዎች እየተካሄዱ መሆናቸውን ያው በግልጽ ያደባባይ ምስጢር ነው። በተለያዩ ማስ ሚዲያዎች ሲዘገቡ ይታያል። ኢቭን የትግራይ ሚዲያዎችም በብዛት ሲዘግቡት ይታያል። ይሄ ጦር ደግሞ አጠቃላይ የሚያደርገው ስልጠና አጥፍቶ ጠፊ ስለሆነ ትህነግ የሚባል የትግራይ ነጻ አውጪ ድርጅት አሁንም ለአንዴና ለመጨረሻ በቀቢጸ ተስፋ ያንን አካባቢ የጦር አውድማ ለማድረግ ያለው እንቅስቃሴ በሚገባ መረጃ ስላላቸው የወልቃይት ጠገዴ ጠለምት ዞን ወይም አስተዳዳሪዎች ወይ ኃላፊነት ያላቸው ሰዎች ባላቸው ስለላ ተጠቅመው ትግራይ ውስጥ እየተደረገ ያለው በተለይ በነ ደብረጽዮን አካባቢ እየተደረገ ያለው ጉዳይ በቅርበት ስለተከታተሉት ያንን ትግራይ ውስጥ ሄደው ወረራ ለመፈጸም ሳይሆን ህዝባቸውን ከዳግም ጥፋት እንዲድን በማድረግ ትልልቅ ወታደራዊ ስልጠናዎች እየተደረጉ ነው። ህዝባችን በደስታ በፍላጎት ወንዱም ሴቱም ትንሹም ትልቁም ሽማግሌውም ምንም ሳይል ሁለንተናዊ ዝግጅት ወታደራዊ ዝግጅት እያደረገ ራሱን ለመከላከል እየታጠቀ በሞራልም በሁለንተናዊው ራሱን አዘጋጅቶ ይገኛል። ስለዚህ ይህንን ያሰጋቸው የትግራይ ነጻ አውጪ ድርጅቶች አሁንም ያንን አካባቢ ያው በንቀት የትግራይ መሬት ነው የሚሉት እነሱ በትግራይ መሬት ውስጥ ሰፋፊ ቦታዎች የአማራ ኃይል መጥቶ እያሰለጠነ ነው የሚሉት ያ ቦታ ለቆ እንዲወጣላቸው በፕሪቶሪያው ስምምነት አማካይነት አማራ እዛ ቦታ መኖር የለበትም። ያ ቦታ ታሪካዊ የሆነ የትግራይ ቦታ ነው የሚሉት አሁንም ከትናንትና ህልማቸው ከትናንትና በደላቸው ትናንት ካፈሰሱት ደም ወንጀላቸው ያልተላቀቁ አሁንም ዳግም ወንጀል ለመስራት የሚያደርጉት የቀቢጸ ተስፋ ድግግ ነው። በአጠቃላይ ወደነሱ ስንሄድ አሁን ትግራይ ውስጥ ያለው ተጽዕኖ መሳይ ሁሌ እናንተም እንደምትዘግቡት አንዴ በአቶ ጌታቸው ረዳ ሌላው በነ ደብረጽዮን በሶስተኛ ደረጃ ደግሞ ራሱን የቻለ እንቅስቃሴ ትግራይ ውስጥ እየተደረገ ስለሆነ ትግራይ ውስጥ በቲፒኤልኤፍ ትልልቅ ቦታ የነበራቸው ለምሳሌ እንደነ ኬሪ አብራሂም ብታይ እንደነ አቶ አለቃ ጸጋይ ብታይ ሌላ አቶ ጣዓም የሚባለውም በተደጋጋሚ በአጠቃላይ አሁን የትግራይን ህዝብ ሲያጭበረብር የነበረው የትግራይን ህዝብ በስፍር ቁጥር የሌለው እልቂት እንዲፈጽም ሲያደርግ የነበረው የወያኔ ጉድ እርቀስ ጋር እየወጣ ስለሆነ የህዝቡን ጥያቄ ለማስታገስ ሲባል እንደገና አይኑን ወደ ወልቃይት አማትሮ አሁንም ወልቃይት ለቀቁልን ወልቃይት የኛ ነው እንደዛ ካልሆነ በስተቀር እኛ የሚፈልገው መንግስት እንደማይሰጠን አውቀናል። ስለዚህ አማራጫችን በኃይል ያንን አካባቢ መያዝ ነው እያሉ ሁሌ እየደነፉ አዋጅ እያወጁ ታምቡር እየመቱ ያሉበት ሰዓት ስለሆነ ይሄንን ለመመከት ይሄ እንቅስቃሴ ይደረጋል። ይሄ አሁን የወልቃይት ጠገዴ ጠለምት መልስም የሰጠው ከዚህ በመነሳት ነው። ምክንያቱም የነ ኮሎኔል ዝግጅት ብዙ መልስ መስጠትም አስፈላጊም አልነበረም። ምክንያቱም መልስ መስጠት በሚፈለግበት ሁኔታ ተዘጋጅቷል ቀደም ብዬ ለመግለጽ እንደሞከርኩት። ነገር ግን ያው እንግዲህ በትግራይ ነጻ አውጪ ድርጅት መግለጫ እስካወጡ ድረስ ያንን አጸፌታ መግለጫ ለመስጠት ዛሬ በነ ኮሎኔል የወጣውን መግለጫ አይቻለሁ። አግባብ ያለው
ተገቢ የሆነ መልስ ነው ማለትም ይቻላል። መሳይ አቶ ቻላቸው እንግዲህ ህወሓት ተደጋጋሚ መግለጫ ነው ያወጣው። ባለፈው የኢትዮጵያ ዜና አገልግሎት ድርጅት በትግርኛ አንድ ዜና አቅርቦ ነበር። በዜናው ላይ በአማራ ክልል ከሚገኙት ከሁመራ እስከ ጎንደር የሚሰሩ የመንገድ ስራዎች በሚል የቀረበውን ዜና መነሻ አድርጎ ይሄ ትንኮሳ ነው፣ ምዕራብ ትግራይ የሚባለውን አካባቢ ነው በአማራ ክልል ስር እንዳለ አድርጎ ይሄ ህገ መንግስቱንም የፕሪቶሪያኑም ስምምነት የሚጥስ ነው በሚል ቀርቦ ነበር። አሁን በአንድ ሳምንት ልዩነት ውስጥ ሌላ መግለጫ የተሰጠው፣ በዚህ መግለጫ የተከዜ ዘብ በሚል በምረቃ ፕሮግራሙ ላይ የተካሄደው የባለስልጣናቱ ንግግር ጠብጫሪነት ነው፣ ጦርነት ማወጅ ነው የሚል ነገር ነው ያነሱት። እንግዲህ የሰቲት ሁመራ ባለስልጣናትም የወልቃይት ሰቲት ሁመራ ዞን ባለስልጣናትም መልስ ሰጥተዋል። የፕሪቶሪያውም ስምምነት ሆነ ህገ መንግስቱ የህወሓት ቡድን የሚገዛለት ሳይሆን ዝም ብሎ ቃሉን ይጠራዋል እንጂ ለመርህና ለህግ የማይገዛ ቡድን ነው በማለት ነው የገለጸውና ወደ ኋላ የምንመለስበት ምንም ነገር የለም ይላል መግለጫው ለህወሓት በተሰጠው የወልቃይት ዞን መግለጫ ላይ። ሁለት ወገኖች በዚህ ደረጃ ፍጥጫ ውስጥ የገቡበት ሁኔታን እንዴት ማየት ይቻላል? እንግዲህ ጦርነት ነው፣ 1 ሚሊዮን ሰው ያለቀበት ጦርነት ነው የተካሄደው። ከዚህ በኋላ ለሌላ ዙር ጦርነት አካባቢው ቀጠናው በዛ ደረጃ ጦርነት ይካሄድበታል ብለን እንጠብቃለን። እንግዲህ ምንድነው መሳይ የዚህ የትግራይ ነፃ አውጪ ድርጅት ተደጋጋሚ መግለጫ የሚጠበቅ ነው። ምክንያቱም ከመግለጫ ውጭ አሁን የትግራይን ህዝብ በቅጡ ማስተዳደር አልቻለም። የትግራይን ህዝብ ጥያቄ በአግባቡ መመለስ አልቻለም። የትግራይ ህዝብ በተለይ ወጣቱ ለውጥ ፈላጊው ጥያቄ ለማዳፈን ሲባል የውስጥ ችግር ውጫዊ ለማድረግ ጣቱን በወልቃይት በጠገዴ የመቀሰር አዝማሚያዎች እየታዩ ነው። ይሄ ደግሞ ግልጽ የሚታወቅ ነው። እናንተም በየቀኑ የምትተነትኑት ጉዳይ ስለሆነ አማራጭ ያለው ጉልበት ይሄንን ከማለት ውጭ አሁን ምንም ማድረግ የሚችል አቅም የለውም። አቅሙ በሁለንተናው መልኩ ተራግፏል፣ ሟሿል። አጠቃላይ በመኖርና ባለመኖር ላይ ያለ ድርጅት ስለሆነ ይሄ መግለጫ የሚጠበቅ ነው። ከዚህ በላይ መግለጫ ሊያወጣ ይችላል። በቀደመ ወጥቶ በነበረው የሁመራ ጎንደር በሚለው ላይ አሁንም ቢሆን ውሸት ሲደጋገም እውነት ይመስላል በሚባል ጉዳይ ወልቃይት ሁመራ የሚባል ነገር ጥንትም የአማራ መሬት መሆኑ ግልጥም አድርገው እነሱም ያውቁታል። እንደውም በዚህ አጋጣሚ ነገሩን ካነሳው ሰሞኑን ብራኬ ሸው ከሚባል አለቃ ጸጋይ የትግራይ አስተዳዳሪ የነበሩ አንድ ኢንተርቪው አዳምጥ ነበር። በ77 በሙሉ ትጥቅ ስንቅ ነዳጅ በሙሉ ይመጣላቸው የነበረው ወደ ትግራይ በኤርትራ ነው። ምክንያቱም ያንን የጎንደር አካባቢ ጥሰው መግባት አይችሉም ነበር። ስለዚህ ወልቃይት ጠገዴ የኤርትራ መሬት በኤርትራ ማለፍ ሲሳናቸው ስንቅ ለማምጣት ባይሆን ፍቀዱልን ተብሎ የዛኔ ነው በውስጥ ለውስጥ ከተወሰኑ የትግራይ የወልቃይት ተወላጆች እንደው የሆነ ነገር አድርገው የገቡበት። ይሄ ደግሞ አቶ ዶክተር አረጋዊ በርሄም በግልጽ እኛ የሆነ ሳፕላይ ለማድረግ ሎጂስቲክ ለማመላለስ የተጠቀምንበት ነው እንጂ የወልቃይት ጠገዴ ጠለምት ህዝብ ትግራይ ሆኖ አይደለም ብለው በሚገባ መልሰውታል። ወደ ጦርነቱ ለማድረግ አሁን ይሄ በቀቢጸ ተስፋ ያለው የነ ደብረጽዮን ድርጅት አንደኛ በኢትዮጵያ መንግስትም ቢሆን ህልውናውን ያጣ ህገ ወጥ የሆነ የት ላይ እንዳለ ህዋ ላይ ያለ ዝም ብሎ የተንሳፈፈ ድርጅት ስለሆነ አሁንም የጦርነት ነጋሪት በመጎሰም ላይ ይገኛል። ወደ ወልቃይት ጦርነት ሊከፍት ይችላል። አይሞከር ማለት አይደለም፣ ደጋግመን ያልነው ነው። አሁን በሱዳን ያለው ኃይል በተለይ ይሄ አርሜ 7 የሚባለው ደጋግመን አንተ ጋርም እንደገለጽነው ሙከራ ያደርጋል። በውስጥም በትግራይ አካባቢ በተለያየ መልክ ትንኮሳ ሲያደርጉ ይውላሉ። ነገር ግን ህዝባችን አንድም ቀን ያልሞከሩት ቀን የለም። አንድም ቀን ደግሞ ተሳክቶላቸው ሳይሆን ቢቀር ከብት ሰርቀው ሊሄዱ ይችላሉ፣ የሆነ ነገር አድርገው ሊሄዱ ይችላሉ። ካልሆነ በስተቀር ሙከራ ይደረጋል። እንደገና ደግሞ አሁንም ቢሆን ሀገር የመሆን ህልማቸው በተለይ በሱዳን በኩል የተሰጣቸው ተስፋ ስላለ
ባልቡርሃን መንግስት የተገባላቸው ቃል ስላለ አገር የመሆን ህልማቸውን ለማሳካት ያንን አካባቢ የጦር አውድማ ለማድረግ ጦርነት አይሆንም ማለት አይቻልም። በተለይ ደግሞ የወልቃይት ጠገዴ ጠለምት ዞን ያንን አካባቢ ያስተዳደሩ ያሉ ሰዎች በብዛት የሚያውቁት ጉዳይ ነው። በነገራችን ላይ ይሄንን ነገር ለማረጋገጥ ወንድም መሳይ ይሄንን በሚገባ ስለተገነዘቡ የወልቃይት ጠገዴ ጠለምት ምሁራን ማህበር አሁን ለምሳሌ የውጭ ኗሪነታቸው አዲስ አበባ የሆኑ የውጭ ዲፕሎማቶችን እስካሁን ድረስ ባልታየ መልኩ የወልቃይት ጠገዴ ጠለምት ህዝብ የትግራይ ነፃ አውጪ ድርጅት ምን ያህል አስከፊ ሰብአዊ መብት ጥሰት እንዳደረገ ካሁን በፊት ባልተደረገ መልኩ እጅግ ዘመናዊ በሆነ አካሄድ የውጭ ዲፕሎማሲዎችን በደንብ በማስረዳት ላይ ይገኛሉ። እንደገና ደግሞ በአሁኑ ሰዓት በተለይ ሱዳን የነበሩ ወጣት ወንድሞቻችን በተለያየ ዓለም የተበተኑ ወጣቶች በአንድ ተደራጅተው በያሉበት ሀገር በያሉበት ቋንቋ ላሉበት አገሮች ዲፕሎማሲ በተለያየ ቋንቋ በተለይ አረብኛ ተናጋሩ ለሆኑ ሰዎች የተለያየ መገናኛ ብዙሃን እየተጠቀሙ ካሁን በፊት ታይቶ በማይታወቅ መልኩ ተዳፍኖ የነበረው የወልቃይት ህዝብ ራሱ ሞቶ ገዳይ እንደሆነ ራሱ ተበድሎ በዳይ እንደሆነ ይደረግ የነበረበትን ገልብጠው ትልልቅ ስራ እየተሰራ ነው። በውጭ የሚገኙት በወልቃይት ጠገዴ ጠለምት የሚገኙ የወልቃይት አማራ አደረጃጀቶችም እጅግ በሚያኮራ ሁኔታ ትልቅ ዘመቻ እየተደረገ ነው። ይሄ የተደረገበት ምክንያቱም የትግራይ ነፃ አውጪ ድርጅት ምንም እንኳን ለ3 ለ5 ቢሰነጠቅም አሁንም አካባቢው የጦር አውድማ ለማድረግ ግን ጥረቱ ከመቼውም በበለጠ ያየለ ስለመጣ ይሄንን ለመቀልበስ ከፍተኛ ዝግጅት እየተደረገ ነው። የጦርነት አውድማ ለማድረግ ግን አይሞከርም ማለት አይደለም። እኛ ግን በትክክል እና በድፍረት የምናገረው መሞከሩ ብቻ ሳይሆን የማይሳካ መሆኑን አማራ ዛሬ አንድ በሆነበት ሰዓት የትግራይ ነፃ አውጪ ድርጅት በተበታተነበት ሰዓት የሚሳካ ነገር እንደሌለ ነው አስረግጠን መናገር የምንፈልገው። መሳይ አቶ ቻላቸው እዚህ ላይ የአብይ አህመድ አስተዳደርን ሁለቱም ወገኖች ዘነጉት ይመስላል። የአብይ አህመድ አስተዳደር ነው በሁለቱ ወገኖች ፍጥጫ አትራፊ ሆኖ የሚወጣው እንደ አንድ የቀውጢ ጊዜ መውጫ ካርድ አድርጎ እንዳስቀመጠውና የሆነ ፈተና ሲገጥመው አሁንም በፈተና ውስጥ ያለው ነገር ግን ስልጣኑን የሚያጣበት አንዳች ነገር ቢፈጠር ይህንን ካርድ ለመምዘዝና እዛ ቀጠናው ላይ ሁለቱን ወገኖች ደም የሚያቃባ እሳት ለመለኮስ ዝግጅት እንዳለው ፍላጎት እቅድ እንዳለው ነው የሰማነው። ለዚህም እንደ አስረጃው ነው እየቀረበ ያለው የህዋትን ባለስልጣናት ለብቻ ሲያናገር እናንተ በኃይል ካልሆነ አካባቢውን ማግኘት አትችሉም፣ በኃይል ነው የተወሰደው፣ በኃይል በጉልበት ነው የምታስመልሱት፣ ለዚህ እኔ ትጥቅም ስንቅም አግዛችኋለሁ እያለ ለህዋቶች ይነግራቸዋል። በጎን ደግሞ የአማራ ክልል ባለስልጣናትን ከጎናችሁ መከላከያ ሰራዊት አለ፣ በየትኛውም ጊዜ ድጋፉን ከባድ መሳሪያ ሽፋንን በመስጠት ቀጠናውን ከወያኔዎች እጅ እንዳይገባ ማድረግ እንችላለን እያለ በግራ በቀኝም የተለያየ ቃል እየተናገረ በመጨረሻም ግን ሁለቱ ወገኖች ወደ ጦርነት ውስጥ እንዲገቡ ሴራ እየጎነጎነ እንዳለ ነው የምንሰማው። እንደው ይሄንን ማስቀረት አይቻልም ወይ? ሁለቱ ወገኖች ይሄንን ሴራ ሳይረዱ ቀርተው ወደ ጦርነት ውስጥ ቢገቡ ሁለቱም አትራፊ አይሆኑም። አብይ አህመድ ግን ቢያንስ ለተወሰነ ጊዜ የማዕከላዊ መንግስቱን ተቆጣጥሮ በስልጣን ላይ ይቆያል። እዚህ ላይ ምን ማለት ይቻላል? ወንድም መሳይ ምንድነው በፌደራል መንግስቱ የወልቃይት ጠገዴ ጠለምትን ህዝብ ጥያቄ ለመመለስ እግር እየጎተተ ሁለቱ ህዝቦች ችግራቸውን በሰላም እንዳይፈቱ እውነታውን ይሄ ነው እውነታ ብሎ ለመናገር አንዳንዴ ሲፈለግ ታሳውስ እንደሆነ በአንድ ወቅት አርማጭሆ ሄዶ የባለቤቱን ዘመዶች ለማየት ስብሰባ በተደረገበት ወልቃይት ጠገዴ የበጌ ምድር ጥንት መሰረቱ ኢትዮጵያ እንዳገር ከቆመች ጀምሮ ብሎ ይመሰክራል። ቀደም እንዳልከው ደግሞ እነሱ ሲሄዱ ደግሞ የሚለው ሌላ ነው። በአጠቃላይ ግን ምንድነው ለማለት ፈልገው ፌደራል መንግስቱ እኛ የወልቃይትን ጥያቄ ይፈታል ብለን የሞከርነው ሙከራ የወልቃይትን ጥያቄ ለመፍታት ሳይሆን ውስብስብ እያደረገው እንደሆነ መንግስት እየተረዳን መጥተናል። በመንግስትም ተስፋ መቁረጣችን በተለይ እኛ መንግስት አምነንም ሳይሆን አጠቃላይ ጥያቄውን በመመለስ ጉዳይ ላይ ያለው ሁኔታ አሰልች
እንደውም ወደ ሌላ መንገድ የሚመራ መሆኑን በሚገባ በሚዲያም ገልጸነዋል። የኢትዮጵያ መንግስት እየወሰደው ያለ እርምጃ ግን የወልቃይት ህዝብ እንደ ህዝብ አንድ ቀን ጥያቄው እንደሚመለስ ምንም ጥያቄ የለም። ነገር ግን መንግስት ቁርጠኛው የሆነ ውሳኔ ወስኖ ይሄንን አካባቢ ወደ ጥንት መሰረቱ ታሪካዊ ወደ ሆነ የወልቃይት ጠገዴ ጠለምት በህግ አልሄደም፣ በኃይል ነው የሄደው። በአንቀጽ የህግ ምሁራንም ሲገልጹት በአጠቃላይ ህግ ጥሶ ነው የትግራይ ነጻ አውጪ ድርጅት ወልቃይትን ወደ ጎን ያደረገው። መንግስት ይሄንን ያውቃል። ግን ልባት መስጠት የማይፈልገው በአማራ ህዝብ ላይ የአማራን ህዝብ ጥያቄ መመለስ መንግስት እንደ ውርደት ነገር አድርጎ አይቶታል። ይሄ ደግሞ የትግራይ ነጻ አውጪ ድርጅት የጊዜ ጉዳይ ካልሆነ በስተቀር ይሄንን አጋጣሚ ካገኙ ወልቃይት ጠገዴ ጠለምት ያንን አካባቢ በቁጥጥር ስር ካደረጉ ዛሬ የሁለቱን ህዝቦች ለማጣላት ሙከራ ያደረገ ያለው መንግስት በራሱ ላይ ሳቱ ወርዶበት በአጠቃላይ መንግስት ሆኖ የማይቀጥልበት እንደሚሆን በግልጽ እየታየ ነው። ስለዚህ ግጭቱን ማስቀረት ይቻላል ወይ ለሚለው ጉዳይ ላይ ማስቀረት ይቻላል በሚል እኛ በተደጋጋሚ ደጋግመን ገልጸናል። ማስቀረት የሚቻለው የትግራይ ነጻ አውጪ ድርጅት 17 ዓመት ሙሉ በትግል ዘመኑ 27 ዓመት ሙሉ በስልጣን በነበረበት ሰዓት በወልቃይት ጠገዴ ጠለምት ህዝብ እጁ በደም ጨቅይቷል፣ ወንጀል ሰርቷል፣ ታሪክ ንዷል፣ አማራን እንዳልነበረ አድርጓል። ስለዚህ ይህንን የሰራው ኢሰብአዊ ድርጊት የዘር ማጽዳት ወንጀል ይቅርታ ጠይቆ የበደሉትን ወደ ፍርድ አቅርቦ ወልቃይት ጠገዴ ጠለምትና ራያ የአማራ መሬት መሆኑን አምኖ የበደሉትንም ክሶ ቁጭ ብሎ መነጋገር የሚቻልበት መንገድ ካለ የማይቻል ነገር የለም። if there is a will there is a way የሚባል ተረት አለ። መፍትሄ የሌለው ነገር በዚህ ዓለም የለም። ግን የትግራይ ነጻ አውጪ ድርጅት መፍትሄ አግኝቶ ነገሩ እንዲቋጭ ሳይሆን የሚፈልገው ያለ አገር የመሆን ህልሙን ሊያጨናግፍበት ስለሚችል አገር ለመሆን ያለው አማራጭ እንደምንም ብሎ አሁን የፌደራል መንግስቱ ጋር ቀደም እንዳልከው ወደ ስልጣን የሚያመጣቸው ሰዎች አሉ፣ ለነሱ እንትን የሚሏቸው ሰዎች አሉ። እነሱም የጊዜ ጉዳይ ካልሆነ በስተቀር አቶ ስብሃት እኮ በደንብ ተነጋግረዋል። ፕሪቶሪያ ሄደን ኤኮ ሚዲያ ላይ ያለኮ ነው። ፕሪቶሪያ ሄደን ስንፈርም ጊዜ ለመግዛት ነው እንጂ አገር ከመሆን የሚያቆመን ነገር የለም ነው የተባለው። አሁንም ቢሆን አብይ አህመድ እንደዚህ ቢያደርግ የመጨረሻው ውርደት በትረ ስልጣኑን ያጣል። አማራም እርስ በርሱ እንደ ህዝብ ጦርነት ውስጥ ይገባል። ኢትዮጵያም እንዳገር የማትቀጥልበት ጉዳይ ይደርሳል። ይሄ የፌደራል መንግስቱ በተለይ የአብይ አድሚኒስትሬሽን ለምን እንደዚህ ያደረገ እንዳለ አይገባኝም። የሆነ ሆኖ ግን እኛ እንደፈረደብን የወልቃይት ህዝብ እንደፈረደበት በሚወጣው ይወጣዋል። መንግስት ግን እንደ መንግስት ያንን አካባቢ አሳልፎ አልሰጠው። በእውነተኛ ፍርድ ወስኖ ያንን አካባቢ ትክክለኛ መፍትሄ መስጠት ካልቻለ መንግስት እንደ መንግስት አይቀጥልም፣ ኢትዮጵያም እንደ ኢትዮጵያ አትቀጥልም። ስለዚህ ማስቀረት የሚቻለው ቀደም ብዬ የገለጽኩትን ነገር ማድረግ ሲችሉ እነዚህ ሰዎች ኢትዮጵያዊ ባህሪያቸውን ኢትዮጵያዊ ማንነታቸውን አምነው ካሁን በፊት በመፍትሄ ያቀረብናቸውን ተቀብለው እጃቸውን ዘርግተው ለአማራ ህዝብ ቢጠይቁ የአማራ ህዝብ አይደለም የትግራይ ህዝብ በተለያየ መልክ የሚያግባባው ቀርቶ ከማንም ጋር እጅና ጓንት ሆኖ በሰላም በኢትዮጵያ መንፈስ ለመኖር የሚፈልግ ህዝብ እንጂ ጠብጫሪ ወይ ደግሞ ህዝብን ሌላውን የሚያገል ህዝብ አለመሆኑን ነው ማረጋገጥ የምችለው። መሳይ በጣም ነው ማመሰግነው አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ። እግዚአብሔር ይስጥልኝ። መልካም ቀን። እኔም ለተሰጠኝ እድል ከልብ አመሰግናለሁ።